አርቲስት ጎሳዬ ተስፋዬ ታሞ አገር ቤት መግባቱ ተሰምቷል። ወንድና ሴት ሺት ሲያረጉ ልዩነቱን ልንገራችሁ። እንዳው አንድ የሚያደርጋቸው ነገር ደግሞ ሁለቱም የቆሻሻ ስራ ነው። አመለሱት ሙጪ ላይ ችግር ሳትፈጠር አትቀርም። ሲክስ ፓክ አለኝ ባይ ስፖንሰር ነው እርቦና ገባችለት። በቤት ሰራተኛ ምክንያት ቤቴ ተዘርፏል። የቤት ሰራተኛችን ያው የበሩን የዋናውን በር ቁልፍ ይዛ ሄዳ ገንዘብ ደግሞ ወስዳለች። ይሄ ቪዲዮ 50,000 ላይክ ካገኘ ምን ታረግልኛለህ? 200 ካሬ ሜትር ሸልምሻል። አርባ ምንጭ ከተማ ላይ የቶክስ ድምጽ ሲሰሙ እንዳደነግጡ ዝንጀሮ ሊገደል ነው ምናምን ያላችሁት ማለት ነው። ቤኪ ይባላል። የአዲስ አበባ የቦሌ ክፍለ ከተማ ኃላፊ ነው እና አዲስ አበባ ላይ ምክትል ኃላፊ ላርግክ ሲለኝ እኔ በዘመድ ስራ አልፈልግም። ለችግር ቃል ኪዳን የገባ ሰው ማለት ይሄ ነው። ምንም ስራ ሳይኖራት ከ35,000 እስከ 40,000 ዶላር ከ35,000 ማጠፋ $100 ማጠፋ በወር ውስጥ ያው ነው። አንድ እንጀራ ነው በልተን የምናድረው። ግስ ስለወጡ እናውራ። ያ ተሸፋፍና ማታ የምታሳየውን ነገር ሁሉ ለ80,000 ሰው ጥቷን ገፍጥጣ በእንትን ይሄ ነው ያለኝ። አንተ ስለዚህ ነገር ሲነሳ ምንድን ነው ዝም የማትለው? ቀልድ ሁሉ ጀምሯል በእናትህ። ሰላም የዩቲዩብ ተመልካቾቻችን እንደምን አላችሁልን? አለን ተጓጉለን። እኛም ከቪዲዮቻችን ጋር ጎን ለጎን አለን። ዛሬም እንደተለመደው እናንተን ይመክራል፣ ይዘክራል፣ ያስተምራችኋል ያልነውን ቪዲዮ ሰብሰብ አድርገን ከእናንተ ለእናንተ ይዘመተናል። እንደተለመደው ይሄን ቪዲዮ የምናቀርብላችሁ እኔ ግስላው እንዲሁ ምን ወንድምላው እንዲሁ ምን ወንድማችሁ ተሙ ንጉሴ ከካሜራው በስተጀርባ ቅመሚት አቤት ይበልሽ መድኃኒዓለም አንድ ላይ በመሆን ነው ማለት ነው። እንደተለመደው ቪዲዮውን ከመጀመሪያችሁ በፊት ለኛ በጣም ስለሚጠቅመን ላይክ በማድረግ ትጀምራላችሁ። በመከተል ሰብስክራይብ እና የደወል ምልክቷን በማብራት ቤተሰብ እንሆናለን ማለት ነው። የዛሬውን ቪዲዮ ስፖንሰር ያደረገላችሁ ማን ነው? ሰመር ሪል ስቴት ነው። በሳምንት 7 ቀን 24 ሰዓት ስራ ላይ ነን። ለምን ካላችሁ የእርሱን የቤቱን ቁልፍ በእጆ ለማስረከብ በካሳንቺስ ሴቶች አደባባይ ባለ 17 ወለል አፓርታማ በ2 ዓመት ውስጥ ብቻ እንዲህ ጥንቅቅ አድርገን አስረክበናል። አሁን ደግሞ ይህ ለእናንተ ነው የተዘጋጀው። በዲፕሎማቶች መንደር ከእንግሊዝ ኤምባሲ አጠገብ ከጫካው ፕሮጀክት ፊት ለፊት ቅንጡ አፓርትመንቶችን እየገነባንሎት እንገኛለን። ቆይ ምን ይሄ ብቻ! ለደህንነቱና ለኢንቨስትመንት ተመራጭ በሆነችው ከአፍሪካ ህብረት በቅርብ ርቀት በምትገኘው በመሃል ቡልጋሪያ ዘመናዊ የመኖሪያ አፓርትመንትና የንግድ ሱቆችን ከታላቅ ቅናሽ ጋር አቅርበንሎታል። ምን ይጠብቃሉ? ይፍጠኗ! ከባለ 1 እስከ ባለ 3 መኝታ በ10% በ550,000 ብር ቅድመ ክፍያ ጀምሮ እንዲሁም ለንግድ ሱቆች ከ450,000 ብር ቅድመ ክፍያ ጀምሮ አቅርበንሎታል። አይ እኔ የኖርኪ መክፈል ነው የምፈልገው ካሉም የ50% የባንክ ብድር አመቻችተንሎታል። የግንባታ ጥራትና ታማኝነታችንን በጊዜ ማስረከባችንን ያዩት ደንበኞቻችን በዚህ ሁኔታ 75% ሽያጭ አጠናቀናል። የቀረን 25% ነው። ተሙን ብለው ቀድመው ለሚመጡ 20 ደንበኞቻችን የ30% ቅናሽ ባለድል ይሆናሉ። ውስን ቦታ ነው ያለን። በ200,000 ብር ብቻ ቀድመው ይመዝገቡ። ደግሞ በማያገኙት በዚህ እድል ተጠቃሚ ይሁኑ። ለበለጠ መረጃ በስልክ ቁጥራችን በ0973835657 አሊያም በ0978409555 ሃሎ ይበሉ። ከቃላችን ዝንፍ አንልም። ባላገር ለሀገር ሰመር ሪል ስቴት። ሰመር ሪል ስቴትን ከልብ እናመሰግናለን። ቪዲዮውን ላይክ እያደረጋችሁ ዳይ ወደ ቪዲዮ የምትለው ነገር አለ? ሁሉንም ብለዋል። እኔ ተጋባዥ እንግዳ አይደለሁ። አዎ ልታወራ ስትል እጅን እያወጣሽ ሽንት ቤት ልሂድ። ወንድ ልጅ ቺት ሲያደርግ ወይም ደግሞ ሲማግጥ እና ሴት ልጅ ስትማግጥ ልዩነቱ ምንድነው? ሼሪንግ አይተን እንመለስ። ወንድና ሴት ቺት ሲያደርጉ ልዩነቱን ልንገራችሁ። ወንድ ቺት ሲያደርግ ቤት አልመች ብሎ ያሊያም ደግሞ በተመቻቸው ሁኔታ ውስጥ ሊሆን ይችላል። ምክንያት ላይፈልግ ይችላል። እንዲሁ ስሜታዊ ሆኖ ሊሆን ይችላል። ሴት ቺት ስታደርግ ደግሞ አብሯት ባለው ወንድ ተስፋ ቆርጣለች ወይም ልትፈልገውን ያህል ፍቅር አላገኘችም ማለት ነው። ወንድ ምንም አታመጣም በሚል ምክንያት እንዲሁም ለሚስቱ ባለው አነስ ያለ ግምት ምክንያት ቺት ሲያደርግ ይያዛል በቀላሉ። ሴት አስባ አቅዳ አውጥታ አውርዳ ስለምታደርግ በጭራሽ ላትይዟት ትችላላችሁ። በጭራሽ እሷን ለመያዝ ብዙ ክትትል ያስፈልጋችኋል። ወንድ ይቅርታ ከጠየቀ በቶሎ ይቅር የመባል እድሉ ሰፊ ነው። ማህበረሰቡም ቢሆን ያግዛዋል። ቤት ስላልተመቸው ነው ወንድ ልጅ አይደል ምናምን እየተባለ ማለት ነው። ሴት አንዳንዴ ምናልባት ቺት በማድረጓ ህይወቷን ሁሉ ልታጣ ትችላለች። አሊያም ደግሞ በፍቺ ይጠናቀቃል። አሊያም ደግሞ በጣም ብዙ አካላዊ ጉዳቶችና የማህበረሰብ መገለሎች ይደርሱባታል። ቺት ማድረግ ልክ ሆኖ አይደለም፣ ግን ወንድና ሴት ጋር ሲሆን ልዩነቱ ይሄንን ይመስላል። ያው አንድ የሚያደርጋቸው ነገር ደግሞ ሁለቱም የቆሻሻ ስራ ነው። ቺቲንግ is bad።
ከየት ነው የሰማው? ቆይ ይሄን ነገር ልጅ አይደለ እንዴ? ሲጀምር ቺቲንግ የሚለው ራሱ እኔ አሁን መማገጥ ሲባል ነው እንትን ያለኝ አማርኛ ስለሆነ በጆሪ ስለሚከብድ ነው። ለማንኛውም ቤተሰቦች የተናገረችው እህታችን ትክክል ነው ወይስ ትክክል አይደለም? ምክንያቱም ከሴትና ከወንድ አንፃር ልዩነት አለው ተብሏል። አርቲስት ጎሳዬ ተስፋዬ ታሞ ሀገር ቤት መግባቱ ተሰምቷል። ሁላችሁም ኮሜንት ላይ ገባችሁ ፈጣሪ እየማረህ በሉት። ተወዳጁ አርቲስት ጎሳዬ ተስፋዬ በሀገር እንግሊዝ የነበረውን ኮንሰርት ለመስራት ከሳምንታት በፊት ወደ ለንደን አቅንቶም ነበር። አርቲስቱ የኮንሰርቱን ቆይታውን አጠናቆ ወደ ሀገሩ ሲደርስ ነው እንግዲህ በምትመለከቱት ሁኔታ በህመም ምክንያት በዊልቸር እየተገፋም ወደ ሀገር ቤት ገብቷል። አርቲስት ጎሳዬ ተስፋዬ ፈጣሪ ጨርሶ ይማረህ። በጣም የሚያሳዝን ዜና ነው። እንግዲህ አርቲስት ጎሳዬ ተስፋዬ በዘጠናዎቹ በጣም ስንዝናናበትና ስንደሰትባቸው የነበሩ ስራዎችን ሲሰራልን የነበረ አርቲስት ነው። ምንወደው ተወዳጁ አርቲስት ጎሳዬ ተስፋዬ ከለንደን ሲመለስ በህመም እንደተመለሰ ነው እየተገለጸ ያለው። ፈጣሪ አምላክ ጨርሶ ይማረህ። በሰላም ወደ ጤንነት ተመልሰህ ወደሚወዱ ህዝቦችና ወደ ቤተሰብ እንደምትመለስ ባለሙሉ ተስፋ ነን። እግዚአብሔር ይማረው ወንድማችን። እግዚአብሔር ይማረን። እንግዲህ መላ ኢትዮጵያውያን እንግዲህ በየእምነታችሁ ጸሎት አድርጉለት። የማትገመት ሰው ሁን ማለት ይሄ ነው። እኚህ ሶስቱ ጓደኞቼ ናቸው። ዩኒቨርሲቲ ላይ አብረው የተማሩት። አንድ ቁጥር ላይ ያለው ሱራ ይባላል። አሁን ያለው አሜሪካ ነው። ጥበቡና ፕሮሰስ ላርገልክ ይዤክ ልውጣ ምናምን ሲለኝ ኔቨር አት ኦል እኔ ሳይማር ያስተማረኝ ማህበረሰብ ማገልገል ነው ዋናው ዓላማዬ ብዬ ሪጀክት ያደረኩ ሰው ነኝ። አሁን እንዲህ ኑሮ ሊጠብሰኝ ሁለት ቁጥር ላይ ያለው ቤኪ ይባላል። የአዲስ አበባ የቦሌ ክፍለ ከተማ ኃላፊ ነው እና ጥቤና ገጠር ምን ትሰራለህ? እስከ መቼ ትሰራለህ ገጠር ውስጥ? እና አዲስ አበባ ላይ ምክትል ኃላፊ ላርግክ ሲለኝ እኔ በዘመድ ስራ አልፈልግም በራሲ ብዬ ሪጀክት ያደረኩ ሰው በዚህ ልክ ነው። ሶስት ቁጥር ላይ ያለው በስሬ ጃንጀሎ ይባላል። አሁን ቲክቶከር ነው። ጥቤና አዲስ አበባ ኮላብ አድርገን አብረን እንስራ እያለኝ ነው እና እስቲ ምትሉኛላችሁ? ለሐሳብ አስተያየታችሁ ኮሜንት ላይ ጻፉልኝ በእናታችሁ። ለችግር ቃል ኪዳን የገባ ሰው ማለት ይሄ ነው። በቃ ከችግር ጋር ላለመለያየት ማለት ነው። ራሱ አስቆታል ታውቃለህ ወይ? ላመንክበት ዓላማ እስከ መጨረሻ ሂድ ነው የምልህ። ካልሆነ ደግሞ ተስፋ ከቆረጥክ ደግሞ ወንድሞች ጓደኞች የሚሰጡህን እድል ተጠቀም ነው የምልህ። በነገራችን ላይ ፈጣሪን የጠየቅከውን ነገር ራሱ ፈጣሪ በአካል መጥቶ አይሰጥም፣ በሰው በኩል አድርጎ ነው የሚሰጠው። እንደ እሱ ራሱ ቢመጣ በዚህ አቋሙ እኮ ሌላ ነገር ሊል ነው እኮ። እኔ አፈራለሁ። እኔ በቃ በራሴ ሄዳለሁ ነው አይቀርም ይሄ ሰውዬ ማለት ነው። አንተ እኔ ወደዚህ ስታመጣኝ ወዲያው ነው እድሉን የተጠቀምኩት። የሚገርም ነገር እዚህ ይለኛል። በበጫው ኩርቱ ነው ኩራቱ ፌስታል የሚባል አለ። ከዛ እኮ ቀበቶዬንና አንድ ያለችኝን የጀርባ ቦርሳ ይዘህብኝ ሄድክ። እሱንማ ለሱ ልዋጭ ሙሉ ፎግ ሽቶ ትቼልህ ሄድኩ። ወይ ፎግ ሽቶ! ኧረ ተውኝ እስኪ የዚህን አጋጣሚ ቆይ ሌላ ጊዜ ነ ኧረ በስመ አብ መሬት ኢንቨስትመንት ቦታ ትቼ ሄድኩ። ያክል የተሰማኝ እንዴ ለአንተ ጥሩ ጠረን ሽታት በዛ ሰዓት በዚህ 2009 ምናምን ላይ ነው ሽቶ በዛ ሰዓት ማንን በማይቀባ ሰዓት ዶድራንት ይሁን እስቲ መድኃኒዓለም ይኸው ሌላ ምንም አይደለም። ይሄን አጋጣሚ ሌላ ጊዜ እነግራቸዋለሁ። ሰሞኑን እንግዲህ አመለሰትን ውጪ ላይ የሆነች ችግር ሳትፈጠር አትቀርም። ምን ተፈጠረ ደግሞ? አብረን ምን ነው ይሆናል። ሲክስ ፓክ አለኝ ባይ ሲክስ ፓክ ከየት አመጣ? ስፖርተኛ እኮ ነኝ በእውነት የእውነት ፎቶዬን እናሳይሽ። አታምኚም? ያሲ ነው ፎቶዬን ካላሳየኝ አላምንም። አሳዩት። ስፖርት ሰርተህ ነው እርቦህ ነው? ገባችለት በገዛ ቆንጫ ላይ ነው የገደሉ። ረሞን ይርብሃል ብሮ ይጠማሃል ይጨንቅሃል ብሮ ሁሉም እንደዛው ነው። ማቻል ነው ዘንድ ሲጋተ ረሞ ነው በሙዚቃ ወጥ እዚህ ላል በባለፈው በጣም ነው እንዲህ ሀብታም የሆንከው እንደዛ ብላ ነበር። ዛሬ ደግሞ ርቦ ነው ወይ የሚለው ነው ትንሽ ችግር የፈጠረው። ለወሬ ያለ ግን እንትን ርቦ ነው ካንክሩታ ገባች። እኔ ራስ ኮሜንት ያደረገኝ ባንዴ ርቦ ነው እኔ ርቦ እኔ ግን አራበኝ። ካላመንሽኝ አሁን በልቼ የመጣሁትን እርጥብ ነው በልቼ የመጣሁት ልነግርሽ ይችላል። እኔ ሲክስ ፓክ ያለው ሁሉ ርቦት ነው። ሲክስ ፓክ የሚመጣ በመራብ አይመጣም። ሲክስ ፓክ አንዳንድ ፕሮፌሽናሎች እንደሱ ሲሰሩ ባይዘው ኮንዲሽን ከሌለ ይርባል። እንትን ነው ሰዎች እንትን የሆነች እምብርቴ አቆራረጡ ትክክል አይደለም። ስትወለድ አዎ
ዝም ብለው ነው ጊዜ ስላልነበራቸው በአንድ እጃቸው ነው የቋጠሩት እና በጣም እንደዚህ አጣለች እና ከደረቴ እኩል ነው ማለት ይቻላል እና ያሲን እምብርቴ ካፖርት ቁልፍ ይመስላልና የሚባሉ ነገሮች እንትን አደርጋለሁ ሪስታርት የምታደርገው እሱ ሲነሳ ነው ወይና ይሉኛል እና ሰዎች ኔጌቲቭ ነገሩን ያዩታል ግን እኛ ለፍተና ያመጣ ነው ይሄን አስረግጬ ለመናገር ፈልጋለሁ አሁን ላይ እንግዲህ አመለሰት ብቻ እንደዛ ተናገረች ተብሎ ነው ለሁለት ተከፈሉ አንዳንዱ ኮሜዲያን ያሲኑን ያቀርበችውና ኮሜዲያን ያሲኑ ደግሞ ኮሜዲ ነው መጫወት ለቀልድ ብላ የተናገረችው ነገር ነው እንጂ ሆን ብላ ሰው ለመንካት ፈልጋ አይደለም እውነት ይመስለኛል እኔም የማስበው እንደዛ ነው ኮሜዲያን ጋር ሲኮን ደግሞ ያው መጫወት ነው እንደገና ደግሞ መቀራረብም ጭምሩ ስትቀራረብ ነው እንደዚህ የምታወራው ትልልቅ ሰዎችን አሁን ፕሬዝዳንት ይዘህ ብትመጣ እዚህ ጋር እንደዚህ ልትቀርዳቸው እንደየ ኮንዲሽኑ ነው ምን ሆነው ለማለት ኤግዛክትሊ እና ደግሞ ኮሜዲያን ያሲኖ ስለዚህ ጉዳይ ቅር ብሎኛል ብሎ የተናገረው ነገር የለም አንዳንድ ጊዜ ጭንቅላታችንን ዝም ብለን ለፖዚቲቭ ነገር ብቻ እንጠቀምበት ከሰው ስተት እየጠበቅን እየነቀስን እያወጣን ሚዲያውን ባናጨናንቀው በመልካም ነገር ብናጨናንቀው መልካም ነው አይ አጨናንከኝ እኔ ነው በወር ውስጥ $35,000 የምታጠፋ ኢትዮጵያዊ አይተን እንመለስ ምንም ስራ ሳይኖራት ከ35,000 እስከ $40,000 ማለትም ከ6 ሚሊዮን ኢትዮጵያ ብር በላይ በወር ብቻ የምታወጣው ኢትዮጵያዊት ወጣት ሴት ሰዎችን እያስገረመች ትገኛለች። እቺ ከኋላ የምትመለከቷት ልጅ ኢትዮጵያዊት ነች። በኒውዮርክ ከተማ የምትኖር ሲሆን ይህ ከኋላ የምትመለከቱት አንድ ዩቲዩበር በመንገድ ላይ ሰዎችን እያስቆመ በወር ምን ያህል ወጪ እንደሚያወጡ ይጠይቃል። ታዲያ በአጋጣሚ ይቺን ኢትዮጵያዊት ሴት አስቁሞ በወር ምን ያህል ወጪ እንደምታወጣ የጠየቃት ሲሆን ስሟ ቪኪ እንደሚባልና ከ35 እስከ $40,000 ማለትም ከ6 ሚሊዮን ኢትዮጵያ ብር በላይ በወር ብቻ በወጪ መልክ እንደምታወጣ ትነግረዋለች። ታዲያ ዩቲዩበሩን በመገረም ምንድነው የምትሰሪው ብሎ ሲጠይቃት ምንም ስራ እንደሌላት ትመልስለታለች። የኋላ ነገሩ ሲጣራ ልጅቷ የኢትዮጵያዊ ባለስልጣን ልጅ እንደሆነችም ይደረስበታል። አባቷ ዘሱ ወልደ ጊዮርጊስ የሚባል ሲሆን በኢትዮጵያ ገቢዎች ሚኒስቴር ውስጥ ከፍተኛ ባለስልጣን የነበረ ሰው ነው። $35,000 በአንድ ወር ውስጥ ብቻ 6 ሚሊዮን ኢትዮጵያ ብር ማለት ገጠር ከተማ በጀት በነገራችን ላይ $35,000 ማለት እኛ ከምናወጣው ወጪ ጋር ያን ያህል ልዩነት የለውም የ34,500 ምናምን ለውጥ ነው ያለው አይገርምም ብናጠፋ በወር ውስጥ $500 ነው ያው $500 በዶላር ተጠፋለ እንዴ መተዋ ታዲያ ማምታቱ $500 አጠፋ ማለት እኮ አጥፍቶ ጠፊ ነህ እኔን ለመናገር ብለህ ከደስ አትጣው ወደ ሐሳብ ለማ ድህነትን ለመርሳት ከሰው ጋር ኮምፔር ኤንድ ኮንትራስት ባትደረግ መልካም ነው ግን ባክ 35,000 ማጠፋ $100 ማጠፋ በወር ውስጥ ያው ነው አንድ እንጀራ ነው በልተን የምናድረው ግስ ስለወጡ እናውራ እንጀራ አይደለችም ካሁን ችግሯ ወጧ ላይ ነው ኦኬ ቢሻን ቀበና ቢሻን ቁልቁሉ ከዚህ በላይ እንዴት ትበል በቃ አሁን ወደ ጉድ ቪኪ በሳምንት $35,000 አወጣለሁኝ አለች ከዛ በኋላ አንዳንዶች ተነሱና እቺማ ኢትዮጵያ ውስጥ ያለ ባለስልጣን ልጅ ነች በተለይ ጉም ነው በነገራችን ላይ ቪኪ ከእህቷ ጋር ነው የምትኖረው ከዊንታ ጋር ዊንታ ዩቲዩበር ነች ዊንታ ዘሱ ብላችሁ ግቡ ዩቲዩበር ነች ፋሽን ዲዛይነር ነች ሞዴል ነች በነገራችን ላይ የኢትዮጵያ ብሮድካስት ባለስልጣን ነገሮችን ጠበቅ እያደረገ ነው መዝገባ እየተጀመረ ነውና ያኔ ዝም ብለህ የምትቀደድ ሁሉ መጀመሪያ እዚህ ላይ ዜና የሚሰሩ ልጆችን ከመክሰስ በፊት አንተ በእንግሊዘኛ የሰማኸውን ነገር በአግባቡ ለመረዳት መሞከር መቻል አለብህ ማዳመጥ ተወው ሌላውን ወር 35,000 ብር ያለችውን ልጅ በሳምንት ነው ብለህ ከአንዴም 2-3 እዚህ ላይ ትንብልሃል ከዛ ስለ ተአማኒነት ብሮድካስት ባለስልጣን ምዝገባ ሲጀምር እንዴ ለቃቅማችሁ የምታመጡት ምናምን አንተ ነህ እንግዲህ እዚህ ጋር ዜና ለቃቅመህ ይዘህ የመጣኸው ከእህቷ ነው ገንዘቡን የምታገኘው ምንድነው ማስረጃው 239,000 ፎሎወር ያለው ዩቲዩብ አካውንት ነው ያላት ይሄው ቪዲዮዎቿ እንደዛ ነው ያላቸው ከራሷ ተርፋ $35,000 በየወሩ ላይ ተሰጣለች እቺ ሴት ማስረጃ ያስፈልጋል የሆነ ወሬ ይዘህ ስትመጣ መጀመሪያ ትችትና ሻወር ከራስ ጀምር ጥሩ ነውና እዚህ ጋር ያቀረብከውን ሐሳብ መጀመሪያ ራስ ተግብረው ወንድሜ እንግዲህ በዚህ መልኩ ህብረተሰቡ በሁለት ጎራ ተከፍሎ አንደኛው ከእህቷ ጋር ነው የምትኖረው እህቷ ሞዴል ነች እና ዩቲዩበርም ጭምር ነች እና $35,000 ልታጠፋት ትችላለች የሚላለው ሁለተኛው ጎራ ደግሞ የዚህ ገንዘብ ምንጭ አባቷ ነው እንጂ እንዴት አድርጎ ነው $35,000 በተማሪ ደረጃ እንዲሁም ደግሞ በዩቲዩበር እና በሞዴሊንግ ደረጃ ሊገኝ የሚችለው ብሎ ለሁለት ተከፍሏል እናንተ ምን ይመስላችኋል እኔ ግን የሚመስለኝ ምን ታውቃለህ ግሴ መፍረድ አንችልም እውነት ትክክለኛ መረጃ ያዝንበት መፍረድ አንችልም እውነት እንደተባለው ከአባቷን ያገኘችው አይታወቅም እኛ የምናውቀው ኑሮ እንደተወደደብን ብቻ ነው እሱ ስለከነ በማያገባን ነገር የምንከራከረው ምን ሆነን ነው አግባብ ነው ብለህ ታስባለህ አላስብም 6 ሚሊዮን ግን እንዴት ተደርጎ ነው በወር ይጠፋል አሁን ኢትዮጵያ ውስጥ ራሱ ምንድነው 6 ሚሊዮን እንዴት ሆኖ ነው በወር የሚጠፋው
ለሚዲያ የሚመጥን ነገር ይዘና እንጂ ከነኩታን ኩት ትመጣለህ እንዴ? ምን አገባ እንዴ? የደህንነቴን ፍላግ ማሳየት አለብኝ። ባንዲራ ነው። በቤት ሰራተኛ ምክንያት ቤቴ ተዘርፏል እያለ ነው። እስቲ ቪዲዮን እንየው። የቤት ሰራተኛችን ያው የበሩን የዋናውን በር ቁልፍ ይዛ ሄዳ ገንዘብ ደግሞ ወስዳለች። ብዙ ካልሆነ ተውላቱና ያላችሁ ነበር። አክቹአሊ ገንዘቡ ብዙ ነው። የታሰረ ብር ነው የወሰደችው። ላስቲክ የታሰረ የድርጅት ብር ነው የወሰደችውና ብሩ ብቻ ሳይሆን ባይዘው የደረሰበት ሰው ይገባዋል ብዬ አስባለሁ። አንድ ሰው የምታስጠጉት መቼስ ስታምኑት ነውና ይዛ ሄደችው። የራሷ ልብስ ራሱ ባለቤቴ የገዛችላት ልብስ ነው። ከኛ ጋር ካፌ ሪዞርት የትም ስንሄድ ፈታ ብላ የምትመጣ አይነት የቤት ልጅ ናት። እኛ እንደ ሰራተኛ አስበናትም አናቅምና ይሄ ነገር ልባችሁ ነው የሚሰብረው ስላልደረሰባችሁ ነው እናንተና ከገንዘቡ በላይ የሆነ ሰው እንደዚህ አምናችሁ ትንሽ እንድትላችሁ ከዛ ይህን ያክል ሲዳፈር ጨጓራችን ነው የሚልጠውና ቸግሯት ይሆናል ምናምን አይ አንደርስታንድ አደርጋለሁ እሱ ነገር ግን በጣም የሚያበሳጫችሁ ነገር ይሄ ነው። የደረሰበት ሰው ይገባዋል። አሁን ጊዜ የቤት ሰራተኞችንም አንደርስታንድ ማድረግ በጣም ይከብዳል፣ ወይም ደግሞ አምኖ ቤት ውስጥ ማስገባትም በጣም እየከበደ የመጣበት ዘመን ነው። አንዳንድ ወላጅ ደግሞ ልክ ነው ማለት አይደለም፣ በጣም ይበድላል። የሚበድልም አለ። ትክክል። ንጹህ ምግብ ሳይሆን የሱን ትራፊ የሚያበላ ሶፋ ላይ እንዳትቀመጪ መሬት ላይ ተቀመጪ የሚል ምንጣፉ ላይ እንዳትወጪ እዛ ዳር ሆነሽ አቀብኝ የሚል ወላጅ አለ። የስርቆት ነገር መቼም አሳልፎ ማሳድጎ ማያውቅም። እንዲህ መጥፎ እንደሚሰሩትም ያው ጥሩ የሚሰሩ በጣም መልካም የሆኑ እናት የሆኑ የቤት ሰራተኞች አሉ። እሱ እንዳይዘነጋ ሁሉም ክፉ ናቸው ማለት አይደለም። ግን አሁን ሶሻል ሚዲያ ላይ እየለመዱ የመጣው ነገር ምንድነው? ዝርፊያው እንደውም ኖርማል ነው። ልጅ ማሰቃየት፣ ግድያ በጣም ከባባድ ነገር እየመጣ ነው። የክፉ ነገሮች በጣም እየበዙ ነውና ፈጣሪ አምላክ እንደዚህ አይነት ነገር ይሰውረን። አራው ይሰውረን። አንደ ጓደኛ መስሎ አጠገባችሁ ተቀምጦ ከሚጠዘጥዛችሁ ተበድሮ ብር ከማይመልስ ሰው አሜን በል። አትልም አንተ አልኩ የሆነ ነገር እኔ ሜንሽን ካላደረገ ያደለው ቤቱ ድረስ ትዳር እንዲህ ተክተልትሎ መጥቶ ይገባል። አንቺ ግን ተመቻችቶልሽ ራሱ መግባት አትፈልጊም። እናቴ ቤት ተከራይቶ እናትና አባቴ ቤት የረፊቱ ከዛ ክራይ ቀነሳችሁለት? ኧረ ጭራሽ አክቹአሊ አልታወቀም። አዎ ነገርየው እንደመረረ ሲገባኝ ጥሩ ተከራይ ነበረ። የሚገርም እሱ ጀንጅኖኝ አይደለም፣ ቤተሰቦቼ ናቸው። ምን ይሆናል መሰለ ሳትጠይቃቸው ይመጡና ስለሱ መልካምነት ይነግሩሻል። እሱ እኮ ማለት እንደዚህ ይሄ ልጅ ምን አይነት ቢሆን ነው በሱ እሱን ብታቀው የእውነትም እንደዚህ ያሳምነው ምናምን እንደማይሆን ግን እግዚአብሔር ምን ያደርጋል ደገፍ አጋዥ እኔ ብዙ ጊዜ ቤተሰብ እንደውም ሲቃወም ነው የማውቀው። እነሱ እኮ ወደዛ እንደሄድ እኮ አይደለም ልጅ አገኘን አንድ ልጅ እንዴት መልካም ልጅ እኮ ቤታችን እንደገባ ከተከራይ አንግል ነው እነሱ ተከራይ የሚገርም ተከራይ በቃ አሁን ግን የሚሆነው ምንድነው? ይሄ ወንደላጤኛና አከራይም ጓደኛ እንዳታበዝ ጠጥተ ብትቅን ኮንክ ጭራሽ እኛ ቤት እንዳትገባ ነው ይባለው። ወንደላጤ ግን ይከለከላል። አሁን ላይ ቤቷቸው ውስጥ የደረሱ ሴቶች ካሉ ወንደላጤ አይከራይም። የደረሱ ወንዶች ካሉ ደግሞ ሴተላጤ አትከራይም። መቼስ እኛ ቤት እኮ የሆነ ጊዜ ሴት ተከራዮች መጥተው ነበር። ለዛ ነው ፋዘር ወደዚህ ላከ ወደ አዲስ አበባ አይደለም ወልደው ያበቁ ስለሆኑ በጣም ደስ ብሎ ነው ያስተናገርናቸው። ደርቲ ማይንድ የሆነ ልጅ በእናትህ ባይወልዱ ኖሮማ አንተ ኧረ ግስ ዛሬ ጫት በጣም ጨምራል። እኔ እንትን ለየት ነው ያልክብኝ። ከዛ እሱ በዚህ ጋር አብስሎ ቆይ የመጀመሪያ መተያየት እዛው ነው አይደለ? ከተያያችሁ በኋላ እዛው እኔ አሁን የማየው እንግዲህ ከዩኒቨርሲቲ ለረፍት ስሄድ ምናምን ከዛ እሱ ለስራ አዲስ አበባ ሲመጣ እንደዛ አንድ ሁለት እየተባለ ነገር እየመረረ መጣ። ከዛ ልክ እኔም ዩኒቨርሲቲ ጨርሼ ከሆነ ጊዜ በኋላ ለብቻ መኖር ያስፈልጋል ማለት ለብቻዬ ልኖር ብዬ አሰብኩ። ለብቻሽ ከኖርሽማ ጥሩ ነው፣ ደህና ቤት የሆነ ኮንዶሚኒየም ቢሆን ብትከራይ የሚል ሀሳብ ይሁን በቃ ብዬ መቶ የመጀመሪያው እቃችን ቢገርም አንዴ መርካቶ ሄዶ በላዳ ነው ከላይ ፍራሹን ከውስጥ ማንቆርቆሪያ ቡታጋዝ ምናምን ይሄ በቃ ለአንድ የሚያስፈልግ አዳሩ አለ። ጧት ላይ ደግሞ ሻይ አለ ምናምን። ከዛ መጣ በመጥረጊያው ተጠረገ ቤቱ፣ ፍራሹ ተነጠፈ፣ ምግቡ እዛ ጋር ተሰራ፣ ተጀመረ ኑሮ። በቃ የሁሉም ሰው እንደዚህ ይሄው እንግዲህ አሁን
ላለፉት 16 ዓመታት አለ። እንኳን ለ16ኛ ዓመት በዓላችሁ በሰላም። የበፊት እኮ ትዳር ጤናማ ነበረ። ጤናማ ትዳር ምንም ኮሌስትሮል አልነካው፣ ምንም አይነት ነገር አልተጨመረበት። ያሁን ትዳር እኮ ነው ትንሽ ነቀዝ የበዛው። መጠናናት ሲባል አሁን የፋራው ነው። ምን ልፈተናት ነው እንዴ ማጠናት ይባላል አሁን። ለማንኛውም በሻቱ እህታችን መልካም የትዳር ጊዜ ይሁንልሽ። ከዚህ በኋላ ላለው እቺ ቪዲዮ ስንት ካገኘች ይሄን ያክል ብር ትሰጠኛለህ ወይ አይፎን ትገዛልኛለህ ነበር። ምን ታደርግልኛለህ ነበር የሚባል። ድሮ እንደዛ ነበር። አሁን ድሮ ሆኗል እሱ። አባቶች ለልጆቻቸው የሚገቡትን ቃል አይተን እንመለስ። አባ ይሄ ቪዲዮ 50,000 ላይክ ካገኘ ምን ታደርግልኛለህ? ካለኝ ኢንቨስትመንት ቦታ ላይ ምን ታደርግልኛለህ አይደል? ካለኝ ኢንቨስትመንት 200 ካሬ ሜትር ካርታ አውጥቼበት እሸልምሻለሁ። 50,000 ላይክ አደራ እንዳታሳፍሩ። ልጅቷ አሁን 400 ካሬ ልታገኝ ነው። ምክንያቱም ቪዲዮ ላይ እኮ ስንትን መሰላችሁ አንድ ቀን ሳይሞላ 120 ምናምን ሺህ ነው ያየሁት። እንግዲህ አባትየው በደስታ ሙሉ ኢንቨስትመንቱን አንቺ እንኪ ሊላትና ይችላል ማለት ነው። በቃ ትክክለኛ ትሬንድ መሆን ያለበት ካለው ተወለድ ወይ ካለው ተጠጋ ነው። ጋሼ ይሄ ቪዲዮ ስንት ላይ ካገኘ ልጆት እዚች ጋር መታ የንግድ ጉዞትን የስኬት ጉዞትን ታበራራልናለች። እኛ እንዴትም ስራ ፈትናት እንደ እሷ እዚህ ድረስ የምትመጣው ልጅቷ ምን ልትን ነው አይደለም። ጊዜ የላቸውም እርሳቸው ብዬ እንደ ጊዜ ከሌላቸው መሄድ ነው እንጂ ልጅቷን እዚህ አምጥተ እዛ ስለምንስ ጊዜ ያላቸው ልጅቷ እዚህ ከመጣች ግን ያው በቀላሉ ልታስረዳ። በቃ እንደዛ ከሆነ እኔና እሷ በፍቅር አንድ ላይ ተጣምረን በትዳር ተጣምረን መታ አንተ እዛው ኢንተርቪው ታረጋታለህ። ደግሞ ሁለተኛ ቺት ልታረግ ነው እንዳንተ ከችግር ጋር ተጣምረህ አይደል እንደ ያለው እኔ እሷ ምን ታርግ ነው እንጣናኝ ለችግር ቃል ኪዳን ገብተህ የለ እንዴ አንተ ቺት ልታረግበት ነው ችግር ላይ አንተ በዚህ ሰፈር ላይ ምንም አይነት መብት የለም። እሺ እንዳትደርስቡ ለፈከነረት ያቲ አና ይነጅዱ ደሚ ከዚህ ግዳፉ ማንነትና ከተወስዶ አትከሉን በምን ይግባቡ ኢትዮጵያ ናት። ዋው ስትተባበር በየፊናችን ስንጓዝ የጋራ ቤታችን ቀለበኩ። ልጆቼ መጋደል ማሸነፍ የለውም፣ ሁሉም ተሸናፊ ነው እና የክረምቱ ጎርፍ የሚወስደው የሁላችንንም ማፈር ነው። በየቋንቋችን ስንጮህ የምትደማው ግን ሀገር ነበረች። እኛ ካልጠገናት ማን ይጠገናታል? አስመጋረጃ ፀሐይ ከበለጸጉት ሀገራት ተርታ ለመሰለፍ እንትን እየታተረ ነው። ለምሳሌ እንደነ ሊቢያ፣ ሶሪያ ከነሱ ጋር ኢትዮጵያ እንድንባል ጎብዘናል በጣም። ሁሉም በየዘሩ በየሃይማኖቱ እየተባላ ነው። እንደውም ጦርነት ምን እንደሚያሳጣ ተመልከቱልን። ጦርነት እንዴት ከዚች ህፃን ታለንትድ ጎበዝ ባለ ተስፋ ልጅ ወደዚች ሀዘንተኛ ብዙ ፋሚሊዋን ያሳጣት ረጅም ዓመት ዲፕሬሽን ውስጥ እንድትገባ ያደረጋት ብዙ ኃላፊነት እንድትሸከም ያደረጋት ልጅ እንዳደረገኝ ገራችሁ ይህን ታሪኬን እንደዚህ እየሳቁ እንደማልቀጥል አውቅ ነበረ፣ ግን በዚህ ፍጥነት አልቅሳለሁ አላልኩም ነበርና እግዚአብሔርን እምላችሁ ይሄ ረጅም ዓመት የጻፍኩት ዲያሪ ነውና ከዚህ ዲያሪ ውጪ ይሄን ታሪኬን ሌላ ቦታ ወራዋለሁ ብዬ አስቤ አላውቅም። ግን ምናልባት እኔ በጦርነት ነው እንደዚህ ነገሮች ህይወቴ ውስጥ ሀፕን ያደረጉትን እናንተ ሌላ ነገር ህይወታችሁ ውስጥ ሀፕን አድርጎ እንደኔ ገና በ10 ምናምን ዓመት እድሜያችሁ 70-80 ዓመት ይኖራችሁ ህይወት ያስጠላችሁ የበቃችሁ ልጆች ምናምን ካላችሁ ምናልባት ከኔ ታሪክ ትማራላችሁ በሚለው ነው ይሄን ቪዲዮ ለመስራት ወሰንኩ። ሊንክና ሼር ያው ነግራችኋለሁ ማለት ነው። ይሄ ታሪክ ሁላችንም ቤት መግባት የለበትም። እዚህ ጋር ሊያበቃ ነው የሚገባው። ምክንያቱም የምትጣላው ከገዛ ወንድምህ ጋር ነው። ጦርነት ማንንም አያሳድግም። ትክክል። ይሄ ታሪክ ደግሞ አይደርስብንም ብላችሁ ሁላችሁም ዳር ላይ ሆናችሁ ጦርነትን ሰፖርት የምታደርጉ ሰዎች አላችሁ። በውጭ ሀገር ያላችሁ እንደገና እዚሁ ሀገር ውስጥ መሆናችሁ ያልገባችሁ ሰዎች አላችሁ። አንድ ቀን ቤታችሁ ይመጣል። ጦርነት በሚካሄድበት ጊዜ እንደነዚህ አይነት ህፃናት ወላጅ አልባ ይሆናሉ። እኔን ተውኝ፣ እኔን አትስሙኝ። አያቶቻችሁን ሂዱና እዩዋቸው። በጣም ኋላ ቀር ስለሆኑ አይደለም፣ እንደነሱ ጥበበኛ የለም። ባይዘው በጣም ጥበበኞች ናቸው። why do they ለምንድነው አንዳንድ ነገር እንደሚከለክሉት? ለምንድነው አንዳንድ ነገር ዲስከስ የሚያደርጋቸው? ትራዲሽናል ስለሆኑ አይደለም፣ በጣም ባህላዊ ስለሆኑ አይደለም። ተፈጥሮን በደንብ አድርገው ያውቁታል። ወንድ ልጅ ኩሽና ማለት ሲጀምር ይሄ ፊርም ኔቸሩን ማጣት ይጀምራል። trust me
ሳይንቲፊክ ነው። ስካንዲኔቪያን የከሰሩበት ይሄ ነው። ወንዶቻቸውን ያለ ልክ ዶሜስቲኬት አደረጓቸው። አሁን የወንድ ያለ እያሉ እየጮሁ ነው። የወንድ ያለ እያሉ እየጮሁ ነው። አሁን ሪቨርስ ማድረግ ይፈልጋሉ የተበላሸውን ነገር። ሴቶቻቸውን አጀገኗቸው፣ ወንድ አረጓቸው። ሴቶቻቸው ወጥተው ይሰራሉ፣ ወንዶቻቸው ዶሜስቲኬት ናቸው። ቤት ሆነው ያበስላሉ፣ ልጆቻቸውን ይጠብቃሉ። as much as we fight nature ምንም ያህል ተፈጥሮን ፋይት ብናረግ ከተፈጥሮ አንበልጥም። እና ያለው ፍቅር እንዲጠበቅ፣ ያለው ሰላም እንዲጠበቅ፣ ያለው እንደዚህ ደስ ያላቸው የተግባቡበት ትዳር እንዲጠበቅ የተፈጥሮ ሚናቸው ላይ ቢቆሙ I would wish። እንደው አዛ ክርስቲያንም እኮ በቃ ሚስትን አትንከባከባት ምናምን አይደለም፣ ግን የወንድነት ሚና አለ፣ የሴትነት ሚና አለ። ግዴታ ሴት የሚያስፈልግበት ቦታ ላይ አይ ሴት ስለሌለ ገባበታለሁ ሳይሆን ኢንተርዲ የሆነ አውትሶርስ ማድረግ ነው። ለጥቂት ጊዜ የሚረዳቸውን ሰው መቅጠር ነው። በሌላ ነገር ማገዝ ይቻላል። ይሄንን ነገር ኖርማላይዝ አታርጉ ሌሎቻችሁ። for the rest ግን ብዙ ነገሮቻቸውን ወድጃለሁ። እቺ በጣም ዶሜስቲኬትድ መሆን ግን ለኮንተንት ፐርፐስ በጣም አሪፍ ነው። ግን ወንድነቱን ያጣል። ወንድነቱን ያጣል። ብዙ ሪሰርቾች ማየት ትችላላችሁ። ሪሰርቾችን ተውና ጀስቸር ማየት ትችላላችሁ። በጣም ዶሜስቲኬትድ የሆነ ኩሽና የሚልን ወንድ አቀማመጥ፣ አነጋገር፣ እጅ አጣጣል ምናምን በደንብ ማየት ትችላላችሁ። ያ ደግሞ አትራክሽን እንድናጣ ያደርገናል። አስቡበት። እና ልጅቷን በጣም ነው የወደድኳት፣ ያው በዚህ ቪዲዮ ማለት ነው፣ ሌላውን ስላላየው። በጣም አብዛኛው ሐሳቧ የእህታችን ያስማማል። ወንድ ልጅ ሚስቱን መንከባከብ የለበትም ማለት አይደለም፣ ግዴታው ነው። መንከባከብ አለበት፣ ማገዝ አለበት። ግን ተፈጥሮ የሚባል ነገር አለ። አሁን ላይ ያለን ሰዎች ወጣቱ ኦኬ ከተፈጥሮ ጋር ነው ፋይት እያደረግን ያለ ነው። ይሄኛው ሜንታሊቲ ወይም አስተሳሰብ ደግሞ አምጥተው እየጫኑብን ነው ብዬ የማስበው አንደኛ እነዚህ ነቀዞቹ ማን ነበር ስሙ ፌሚኒስቶች ናቸው። ሴቶቹን ያላግባብ እናንተ እኮ እንዲህ ናችሁ እያሉ ያላነቡትን እንባ እንዲያነቡ የሚያደርጓቸው እነዚህ ፌሚኒስት የሚባሉት ነቀዞች ናቸው። የዚህን ያክል ተበድያለሁ እንዴ የሚሉ አሉ ብለው እስኪ ያለቅሱ ድረስ። እነሱ ደግሞ የሚያመጡት ይሄን ሐሳብ ከምዕራባውያን ነው። ምዕራባውያን እንደሚታወቀው በጋዛ ሰርጥ ከነዚህ ከውጭ ሰዎች ነው የሚያመጡት። አሰባም እንዴ ጭራሽ ጦርነት ዘገባ ነው እንዴ? ትዕግስቱ በቀለ ነኝ ልትል እኮ ነው የቀረ። ከበፊት እናቶቻችን ጋር ከአያቶቻችን ልምድ እንቅሰም። ሂዱና እግራቸው ስር ቁጭ ብላችሁ ጠይቁ የምንለው በዚህ ምክንያት ነው። ከአቅማችን በላይ ሲሆን ነው። ይኸው የኔን ቤት ማየት ትችላለህ። እሾህ ገዝቼ ዝንጀሮ እንዳይወጣበት ቤትን ቢያንስ ከሚቀድ ለመጠበቅ ብዬ ዋጋ ከፍዬ ነው። ቤታችን ፈርሷል። ንብረት የለንም። የጓሮ አትክልት ማፍራት አንችልም፣ ማልማት አንችልም። የሚሰጡ እህሎችን ውጭ አውጥተን ማስጣት አንችልም። ደጃችን ሁሉ ነገር ጥብቅ ነው። በቃ ሁሉ ነገር ማደር ብቻ ነው። ማታ ተኝተን የምናድረው። ቀን እኮ ሕፃን ልጅ ገበያ ዕቃ ለመግዛት ስትሄድ እኮ ሴት እናት ልጆቿን ሰው ጎረቤት ቤት ሰው አለበት ቤት ጥላ ነው የምትሄደው። አንድ የለም ማታ ዝናብ ጠብ ሲል ከላይ ጠብ ሲል እንደ ባልዲ ባዘዤ ነው የምዞረው። ቁጭ ብዬ ነው ማድረው። የዕለቱ ነገር ምንም ጾመን ቢያገር አንድ ሰው እኮ ማደሪያ ሲኖር ማደሪያ የለኝም። በዚህ ኑሮ ውድነት እኛ ቆርቆሮ መቀየርም አንችልም። ከብት ዶሮ ማርባት አልቻልንም። ዶሮ ይሄ ፍረንጅ ዶሮ ምንም በቃ ባሮ ይዞ ነው የሚበላው። ፍየል ግልገል አይቀርም። የጻናት ዳቦ ገዝቶ ከሱቅ ሲመጣ ዝንጀሮ እንደዚህ ያስቸግራል። በመንጋ ሲሆኑ በጣም ከባድ ናቸው። እንግዲህ ህብረተሰቡ በዚህ መልኩ ወጥቶ ቅሬታውን እያሰማ ነው። የተወሰደ እርምጃ አለ የለም የሚለው ለጊዜው ግልጽ አይደለም፣ ኢንፎርሜሽንም አላገኘም። ነገር ግን በዚህ ጉዳይ እንግዲህ የሚታወቅ የሆነ አርቲስት አለ፣ ልጅ ያሬድ የሚባል ማለት ነው። ከእንደዚህ አይነት ነገሮች ጋር ግንኙነት አለው። ዘንዶ ያሳድጋል፣ ጅብ ያሳድጋል። የማያሳድገው ነገር የለም እና የሆነ ሀሳብ ሰጥቷል። እስቲ አይተነው እንመለስ። ይኸውላችሁ አርባ ምንጭ ከተማ ላይ የቶክስ ድምጽ ሲሰሙ እንዳደነግጡ ዝንጀሮ ሊገደል ነው ምናምን ያላችሁት ማለት ነው። ዝንጀሮዎች ብዙ ነገር ሊያጠፉ ይችላሉ ምናምን ሊሉ ይችላሉ። እንስሳት ናቸው፣ አያውቁም። ሲጀመር እነሱ ያሉበት ቦታ እኛ ነን እንጂ ሄድንባቸው፣ እነሱ አይደሉም የመጡት። ገባችሁ? ኔቸር ላይ ነች ሀገሪቷ። ከተማዋ እየሰፋች ስትሄድ ምን ስትል ብዙ ነገር ይፈጠራልና ግን ምንድነው በቃ ልቀቀኝ ውይ ኧረ በእናትህ መንከባከብ ይወዳሉ። እንደ ሰው ናቸው ባህሪያቸውና የቶክስ ድምጽ ሲሰሙ እንዳደነግጡ ዝንጀሮ ሊገደል ስለሆነ ብላችሁ ዜናውን ሰማሁት። እነዚህ እኮ ፍቅር ናቸው። በእናታችሁ እንዴት ትገሏቸዋላችሁ? ለምን ይገደላሉ? ስለዚህ ምንድነው ወይ ትራፕ ማድረግ
ወይ ደግሞ በትራንኩላይዘር ተተኩሶ ፌንት ሲወጡ ወስዶ ወደ ሌላ ቦታ በኬጅ መቀየር። መጀመሪያ በወጥመድ መያዝ በሆነ ነገር መያዝ ከዛ በኋላ ተቀይረው ወደ ሌላ ቦታ ይሄዳሉ ማለት ነው። ከዛ የሆነ ሩቅ ቦታ ይሄዳሉ። እዛ ውስጥ አንድ ሳምንት ቢቀመጡ ከዛ ኬጁ ቢከፈትላቸው ከዛ ባውንደሪ አይወጡም። አንድ ሳምንት ፕራክቲስ ብቻ ነው። ፕሊስ አትግደሏቸው፣ ይደብራል። በቃ አላጠፉም ዝንጀሮቹ እያልኩ አይደለም። እንስሳ ናቸው፣ ምን ያውቃሉ? ብዙ ነገር ላይ ያደርጉ ይችላሉ። ፕሊስ ባይገደሉ ደስ ይለኛል። በቃ ያማል የሆነ ብቻ ዝንጀሮ ተገሉ ምናምን ፎቶ ካየ ይደብር እንዴ። እንስሳ ምን ወድ በጣም ብዙ ሰዎች እኮ አሉ። አርባ ምንጭ ሁላ ሰው አይታችኋል። ቱሪዝሙ አራዊት ሊያዩ ምናምን በቃ ሰብሰብ አድርገን እነዚህን ቦታ መቀየር እኮ ነው። በቀላሉ መያዝ ይችላሉ። ከተማ ውስጥ ያሉ ናቸው ምናምን። ፕሊስ እና ደንና ዱር አራዊቶችም ደግሞ እዚህ ላይ ፌቨር ብትሰሩልን ደስ ይለኛል። ሂድ በቃ አንተ ደግሞ አታካብድ በል አታካብድ እባክህ። ሊለቁ አልቻለም። አታካብዳለ። የቶክስ ድምጽ ከሰማችሁ እንዳትደናገሩ እንዳትደነግጡ። እየተገደለ ነው። አዎ እንግዲህ ቅነሳ ይደረጋል ተብሎ ነበረ። ኮሜዲያን ልጅ ያሬድ እንግዲህ የተናገሩ ያነሱ ሐሳብ ምንድነው? ፌንት ከበሉ በኋላ ወደ ሌላ ቦታ ወደ ገጠር አልኩኝ ወደ ጫካ ቦታ አንጥቶ እነሱን እዛ ብትለቋቸው ቦታውን ይለምዱትና እዛ ይቀራሉ ነው። እንግዲህ ይሄን ሐሳብ ይቀበላሉ ብዬ ተስፋ አደርጋለሁ። ሽምግልና ተብሎ ማራኪዬ በጣም ነው ማፍራ። እኔ ሽምግልና ድሮ ነጠላ ጋቢ አድርገው ኮፍያቸውን አድርገው ዱላ መያዘ ባርኔጣ ይዞ በር ላይ ቆመው በሌሊት መተው እሺም እንቢም የሚባለውን ጠይቀው እኔ እንኳን በደረስኩበት ዘመን ተቀጥረው ነው የሚሄዱት። አሁን ሙሽሪቷ ተቀነዳድላ አብራ ተመልካች ነች ሽማግሌ። እነሱ ከሄዶዲ ባል ደግሞ ቀጭ ቀንቧያል ቀያለ ወደ ቤተሰብ በቃ በዛው እንትን ብለናል። በዛው ይሄ እኮ የኛ ባህል አይደለም። አንደኛው ነገር እንደዚህ አይነት ህዝብ ምን ልብላ ባለበት ዘመን ይሄንን ደግሶ እኔ ያለኝ ከማናንሽ እና ከማናንሽ እኮ ነው አሁን። ከዛስ ቤተሰብ አንድ ወር ምስር የለው እዛ ሽምግልና ላይ የሚያወጡትን በየጓዳ ጎድጓዳ እየገቡ የልጄ ሽምግልና ነው ዛሬ ይሄን ደግሼ ነው እስቲ መርቁልኝ ጥሩ ትዳር ያርግልኝ እየተባለ በፌስታል ተቋጥሮ በመኪና ቢዞርና የሰው ነፍስ ብናድን ልጅቷም ገነቱንም ትወርሳለች። ባሏም ሲያመሰግናት እዚህ ይሻል ማርቲ ስሙ አንዱ ማርታ ስለሚቀናኝ ያን ጊዜ እኮ ሳገባ ሽምግልና እኮ የሰጠነው ሄደን እዛ እኮ የተራቡት እንደዚህ እኮ ሄደን ነው እንዲህ ቤተክርስቲያን ደጃፍ እኮ ተሰጥቶ ነው ቢባል አሁን ከወገቧ በላይስ ብርዳ ለመምታቱ ራቁቷን ዋናተኛ መስልኩ ይሄ ውበት ነው። አንዳንዱ ጡቱን ይሄው ነው ያለኝ ብለው ምንድነው ይሄ ትዳር ወንዱ እኮ ወር ሳይሆን እኮ በዚህ ሰርግ እኮ የሚያስወጣት ይሄ ነው። አንተ ስለዚህ ነገር ሲነሳ ምንድነው ዝም የማትለው? ይሄው ነው ያለኝ ብለው ስትወድረው እውነት እኮ ታዩ ትክክለኛው ነው። ነጭ ነው የሚያነጋገር ሌላ ሐሳብ ላይ ለምን እንደዚህ ቀደም አትልም? ይሄ ዋና ቀደም እሱ ከቀደመ እኔ በቀደም ምን ችግር አለው? ግስ እሱ ምናቆ ነው ወደፊት ሄደ አባንስ ይዟል። አንተ ራሱ ነገር ሲነሳ ረፍ የጤና ይዱም ለምን የሚያስወጣ እንዴ ያ ተሸፋፍና ማታ የምታሳየውን ነገር ሁሉ ለ80,000 ሰው ጥቷን ገፍጥጣ በእንትን ይሄ ነው ያለኝ ንብረቴ ይሄ ነው እኮ ነው በቃ እሱ እኮ አይደለም። አንተ እኮ ውበትክ መሸፈነ ነው። ደግሞ ወንዶች ደግሞ በጣም ጎበዞች ናችሁ። ስትናቁ አትገኙ። ወንድ ባለ በለት ሴት ባለሽ ባመት ነው። እሷ ግን ስትብከነከን ቸገረኝ ቆይ ዴቭ ቢሄድ ዳኒን አገኘዋለሁ እስቲ ዳኒ ጋር ልሞክር። ምን አስፈለገ? ይሄ ሁሉ መለዋወጥ እኮ ለስፔር ፓርት ነው ወይ ደግሞ ቤት እንዲያሸንዳ ሲፈስ እንደዚህ አገራችንንስ ለምን ደሃ እናሰኛለን? እንዲህ አይነት ድግስ እየደገስ ሰው እየዋሉ መንገድ ሲሄድ አይሰለችህም ማለት በፍጹም በመካከል ስለለመድኩኝ ነው። ለምሳሌ አንዳንድ ሰው አንተ አዳማጭ ነው። አንዱም ያስወደደኝ ማራኪን ይሄ ነው። በጣም ነው የምታዳምጠው። ከወንበሩ ተገናኝተሃል፣ አልቆምክም። ሂዱልኝ እንደሚል እንግዳም አይደለም። እግዚአብሔር ይባርክ፣ ኖርልኝ፣ አገራችንን ይባርክልኝ። አገራችን ሰላም ሆና ደግሞ ነው እዚህ ጋር ቁጭ ያለ ነው። ከዛ መንገድ ላይ እግዚአብሔር ያገኘዋል። እኔ ተረት አርጅተ የልጅ ልጅን እስክትድር አለኝ በደብተር ከዘመዶቼ የተጻፈ ከነሰማቸው እና እግዚአብሔርን ያገኘዋል። መንገድ ላይ ሲያገኘው እንዴ እግዚአብሔር አንተ ደህና ነህ ልጄ አለው።
ደህና እግዚአብሔር ይመስገን ደህና ነኝ። አሁን በሰርጉ ልመጣልህ ነው። በዚህ በሽምግልና የሚበላው እኔ የለኝም ሽምግልና አላደርግም ብዬ አይደለም። ይቻላል እኮ የትም ገብተህ ኦሳሳ ባንክም ገብተህ ተበድረህ መክፈሉ ላይ እኮ ነው አናት የሚከፈለው የሰማይ ነክቶ። ከዛ እግዚአብሔር እንደዚህ ያለው ነገ ቤት እመጣለሁ አለው እግዚአብሔር ሰውየው። እሺ እንኳን ነገ ቤት እመጣለሁ ተብለህ አንተ እግዚአብሔርን ያህል እንግዳ ተራ ሰው እንኳን ማራኪዬ ነገ እመጣለሁ እንገናኝ ካለክ እንዴት ነው የምትሆነው? ቤት ውስጥ አይደል ያለንን እንግዳ ባለው እግዚአብሔር ይመጣል ብሎ እንግዲህ ከሰማው ሰምቻለሁ። ያ ነዳጄን ከውስጥ እንዳታስጨርሰኝ እንደላውት ነገር አልሰማሁትም። ቀጥይ። ኧረ ይመቻቸው ግን አይደለም በቃ ይሄ ወሬውን ጥሙ እንድትሰማ ከሆነ አሁን አልሰለችህም ማለት ስትባል በቃ ኢንፎርሜሽን ፊቱን ትጠይቅና ከዛ በኋላ ደግሞ አፕሪሺየት ታደርጋለህ። አንተ ጥሩ ሰሚ ነህ። ኧረ ይመቻችሁ እናቴ ባይብር ለምን ወደ ሌላ እንቀይረዋለና አንዳንዱ ሰምቶትም መጨረሻ ላይ ሰምቻለሁ እኮ ጨርሹ ብዬ ነው የሚለው እንዳይሆን። አይ አልሰማሁም። አልወድም እንደዛ። እሺ ከዛ ዲክስ አድርጎ ይሄ ነው የማይባል እግዚአብሔር ስለሚመጣ ደግሶ ጠበቀው። አቤት ዛሬ ለሚስቱ እግዚአብሔር ይመጣል፣ እግዚአብሔር ይመጣል። እውነትን ነው የመቼ ሀብታም ነው። ከዛ እግዚአብሔር ይመጣል ብለው ጠዋት ሲጠብቁ ደካማ ሽማግሌ ኳኳኳኳኳ በሩ እግዚአብሔር እመጣለሁ ስላለው ይሄ ባለ ሀብት ቸኩሏል። የሮጠ ሄዶ ሲከፍት ድክም ያሉ ሽማግሌ ልጄ ያበኝ ልጄ ሲሉ እግዚአብሔር ይስጥልኝ ለዛ ብሎ ዘጋ። ይሄ 1 ሰዓት ነው እንግዲህ ሰዓቱን እኔ ራሴ ልስጠው እንጂ የሰዎችን ብዛት ለመተንተን ወደ 4 ሰዓት ተኩል ላይ አንድ አሮጊት እሱ ይጠብቃል እግዚአብሔር ቆያ አለ። እግዚአብሔር ዘገየ ያለ አሮጊቷ መጡ። ኳኳኳ እሱ ጥበቃ ማስከፍት ኳኳኳ ራሱ ሄዶ የሚከፍተው አሮጊቷ ሮጠው ማነው እሱ ሮጦ ይቅርታ ሮጦ ሲከፍት ልጄ ራይ ቅርታ እግዚአብሔር ይስጥልኝ ምን ይቀልዳሉ እኔ እግዚአብሔርን እየጠበቅኩ ብሎ ዘጋባቸው። ዋለና 9 ሰዓት በቃ ወደ ማታ አካባቢ ምሽት ላይ ጎረምሳ ሆኖ መጥቶ ሲጠይቀው ሲያንኳኳ ሂድ ከዚህ ሰርተ ብላ ብሎ ዘጋ። መሸ። ያ ሁሉ ድግስ እምሽክ ብሎ አደረ። ተናደደ። እንግዲህ ማንም ማማት ጀመረ? እግዚአብሔር። ከዛ እግዚአብሔርን ማማት ጀመረ። በኋላ እንደ 3ኛ ቀን በሌላ መንገድ አገኘው። መንገድ ላይ እንደው ደህና ዋልክ እግዚአብሔር እንደው ይዛለት ያኑ ልሰርች ስጠብቅ ምናምን ብሎ ያው የማዘን ታውቀዋለህ። ሲለው እንዴ መጥቼ ነበርኩ አለው። መቼ አለው። ጠዋት መጣው፣ 4 ሰዓት ላይ መጣው፣ 9 ሰዓት ላይ መጣው። አላስገባም አልከኝ እኮ አለው። ብዙ ጊዜ የኛ ሰዎች ለአልጋ ቁራኛነት ይቅርታ ለቃላት ያጠቃቀም ለአንዳንድ ነገር በሽታ የሚዳረጉት ካበቃላቸው በኋላ ሰላጣ ቀይ ስሩ ዘይት እንዳይኖረው የሚሉት ቅድሚያ ይሄንን አረዱ። እነዚህን ምስኪኖች ትክክል። ጭራሽ እኔ እውነቴን ነው የምነግርህ። አንዳንድ አካባቢ በጥሪ በሚሄድበት እንኳን አነስ ያለን ሰው የሚደለድለው ሰውዬ ሰርግ ላይ ግባ ዛጋ ለሱ ዛጋ ስጠው ምን አረግ? እውነት እኮ ነው። እነዚህ አነስ ያሉ ሰዎች እኮ ደህና ሰው ሲያው ይጽናናሉ። ስትጨብጣቸው፣ ስታወራቸው፣ ቢርባቸው እንኳን ጥግብ ብለው በስማም ሰላምታዋ እሷ ስትመረቅ ትውላለህ። እንኳን ይህን ያህል ድግስ እየደገስክ እነዛ አብረው ደግሞ ይህንን ድግስ የሚታደሙትም ሰዎች እነዚህ ሰዎች ምናልባት አልበራላቸው ይሆናል ብለው አይ ብዙ ሰዎች እኮ የተቸገሩ ወገኖቻችን አሉ ወደዛ ብናዞረውስ በቃ በጣም ነው የምደነቀው። ጆሮ ያለው ይስማ። ማዘር ግን ማለት ነው በጨዋታ አስመስለው የሚናገሩት ነገር ግን በጣም ቁም ነገር ያለው ማን ይሰማል? ምንድነው ማለት ያለብኝ? አቅርቤ አይዞህ አንተ ተወግረኛለህ። አንተ ጤነኛ አይደለም። በሩን ዘግቼ አይደል?
ማድረግ አይቀርም። ውድ ቤተሰቦቼ ሆነ አለቀ፣ ቪዲዮ ተከናወነ። እኔ እኮ እንዲህ እያወራን ብናድር ብንውል ብናመሽ ራሱ በጣም ደስ ይለኝ ነበረ፣ ግን ቪዲዮ አለቀ። አስቤዛ አለ። አብራችሁ ስለነበራችሁ ከልብ 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 እናመሰግናለን። ይህንን ቪዲዮ ተማሩበት ብሎ ስፖንሰር ያደረገላችሁ ሰመር ሪል ስቴት ነው። ከሰመር ሪል ስቴት በ10% ቅድመ ክፍያ ቀድማችሁ ለሄዳችሁ 20 ሰዎች ደግሞ የ30% ቅናሽ ተደርጎላችሁ እኛም ብላችሁ ቤት ታገኛላችሁ ማለት ነው። አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ ማድረጋችሁ እንዳትረሱ። ቀጣይ ቪዲዮ ስትመለከቱ ኢትዮጵያ ውስጥ የምትገኙ ቤተሰቦቻችን ያችን ነገር አብራችሁ መመልከታችሁን እንዳትዘነጉ። ምትሏለ ምን አለኝ እንዴ ሁሉን አውርተ እንግዲህ ተጋባዥ እንግዳውን የወንድማችሁ ተሙ ንጉሴ ነበርኩኝ። እኔ ግስላው ነበርኩኝ። ከካሜራው በስተጀርባ ደግሞ ቅመም አለች። በማን ጠራሽ? ምንድነው ልታረቅሽ ነው እንዴ? አቤት ወዳችኋለሁ። ቴንክ ዩ